ናናላችሁ በፊት እሱ ያዝናናኝ ነበረ። ሆቴል ገብተን በልተን ጠጥተን ደስ ይላል። የሆነ ሁሉም ልጆቻቸውን ተሸክመው ምናምን ሄደው ስንመለስ በጣም ደስ ላውቅ መንገድ ሁሉ ነው የሚጨናል። ባላወራ ሁሉ ደስ ይለኛል። በዚህ ጋር ሳወራ በዚህ ጋር ነው የሚወጣው እግዚአብሔር እና እስቲ ግን እየለበስ ወደና እንቅልፍ ብቻ ነው የሚለኝ። በዛ ላይ ደግሞ እውነት እስቲ የምታውቁ ካላችሁ ንገር። እንደዚህ አጋጥሞኝ አያውቅም። እንትን አሁን ደግሞ ምንድነው ኦዴን በጣም የማሳከክ እንዳል እንደዚህ ስልክ እየጎረጎረ ነው የኔ አባት። አሁን አንስቼ ሳልገላ አደርገዋለሁ እኔ ጁሊየት ልብስ ሁሉ አዘጋጅቼለታለሁ። ሰላም ሰላም፣ ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እኔ ያለው ክብሩ ይስፋ። እንግዲህ በዓል የዚህን ሰሞን መቼም ታቦት የሚቆይም አለ የገባም አለ እና ትናንትና ታውቃላችሁ የኛ ሰፈር እንግዲህ ገብርኤል እንትን አቦ ምናምን ነበር የገባው እና እንዳልሄድኩኝ ነግሬያቸዋለሁኝ እና ስለዚህ አሁን ደግሞ ዛሬ ደግሞ ሚካኤል ይገባል። ሚካኤል ስለሚገባ ትንሽ ወደዚህ ጋር ራቅ ይላል። ግን የለባበስኩት ምናምን ለመሄድ ነው ይመስላችኋል? እግዚአብሔር ይመስገን ይሄን ዓመት መሄድ አልቻልኩኝም። መሄድ ያልቻልኩበትም ደግሞ እግዚአብሔር ነው የሚያውቀው። ደጋግሜ ነግሬያቸዋለሁኝ እና ምንም አልቻልኩም። አሁን ላይ ግን ያው ጎረቤት ላይ ትንሽ ወደዚህ ጋር ስለጠሩኝ ማለት ነው እነሱ ጋር ልሄድ ብዬ ነው እና እስቲ ልብሱን ስቀያየር ምን ስል እንኳን እስቲ ደስታው በዓሉ ይምሰለኝ ውስጤን ደስታ ላሰማው ብዬ ነው እና እጅግ በጣም ያፈነኝ ነው በጣም ማለት ነው። እጅግ ነገር ይሁን እውነት እኔ እንደዚህ አይነት ነገር በአሁን ሳውራ በዚህ ጋር ነው ሲወጣ የሚታወቀኝ። በጣም ይቅርታ እንግዲህ እና ያው ተመስገን ይሄን እችን ዓመት የደረሰም ያልደረሰም አለ። እግዚአብሔር ስላሳየን ደግሞ ክብሩ ይስፋ። ይሄን የዛሬ ዓመት በሰላም ያደርሰን። እጅግ በጣም ለሌላው ደስታ ለሌላው አዘን የሆነበት ነው። ታውቃላችሁ 4 ሰዎች ሞተዋል። ታቦትን ለማውጣት ሄደው እያገለገሉ ቤተክርስቲያንን እያገለገሉ ባሉበት እግዚአብሔር እስከዚህ ድረስ ኑሮ ስላላቸው ነው። ሌሎቹም ደግሞ ደርሰን በሰላም እንደዚህ ተበለናል እና ዛሬ እስቲ ፋ እውነቴን ነው የምላችሁ በጣም ቅር ብሎኛል። ከጓደኞች ጋርም ከማንም ጋር አልተገናኘውም። ስትወጡ ደግሞ እዛ ጋር የምገዙት ነገሮች ሸንኮራ፣ የሚበላ የሚጠጣ ነገሮች ታውቃላችሁ። ታቦት አስገብታችሁ ምናምን ስትመለሱ ደግሞ ትዝናናላችሁ። በፊት እሱ ያዝናናኝ ነበረ። ሆቴል ገብተን በልተን ጠጥተን ደስ ይላል። የሆነ ሁሉም ልጆቻቸውን ተሸክመው ምናምን ሄደው ስንመለስ በጣም ደስ ላውቅ መንገድ ሁሉ ነው የሚጨናነቀው። የሁሉ ክርስቲያን አለው ትላላችሁና ለማንኛውም ባላወራ ሁሉ ደስ ይለኛል። በዚህ ጋር ሳወራ በዚህ ጋር ነው የሚወጣው እግዚአብሔር እና እስቲ ግን እየለበስ ወለት በጣም ተቆጥተውኝ ነው ስንት ሰው ይላኩብኝ ማለት መተኛት በጣም ፈልጋለሁ እና እንቅልፍ ብቻ ነው የሚለኝ። በዛ ላይ ደግሞ እውነት እስቲ የምታውቁ ካላችሁ ንገር። እንደዚህ አጋጥሞኝ አያውቅም። እንትን አሁን ደግሞ ምንድነው ኦዴን በጣም የማሳከክ እንዳል እንደዚህ የማሳከክ አሁን እንትኔ ምንድነው በዓልም ስለሆነ ሐኪም ቤትም መሄድ አልችልም። ቀጠሮዬም ገና ነው። ትንሽ የተወሰነ ቢያንስ 15 ቀን ይቀረኛል። በዛ ላይ እየደረስኩኝ ነው እንግዲህ እስቲ እግዚአብሔር በሰላም ያድርስሽ በሉና ጸሎት አድርጎልኝ። እስቲ እንዴት ነኝ? ሰው መቼም ባለው ነው። እኔ እንትን የምለኝ ነገር ባለኝ ነገር በጣም እደስታለሁ። እውነቴን ነው የምላችሁ። እዚህ ጋር ለበዓል እንደዚህ አዲስ ልብስ ካልገዛው ወይ እንደዚህ ምናምን ብዬ የምጨናነቅ ሰው አይደለሁም። ሲኖረኝ አደርጋለሁኝ፣ ከሌለኝ ደግሞ እንደዚህ የምጨነቅ ሰው አይደለሁም።
እና እስቲ እንደዚህ እምር ብዬ ልሂድ። እንዴት ነኝ? አሪፍ ነዋ። እና ቤተሰቦቼ እንግዲህ እየደረስኩኝ ነው። ደረስኩ እያለ ነው ወይን እያለች ነው። ሴት ይሁን ወንድ ይሁን እስቲ ልጠይቅ ወይስ አልጠይቅ? በዚህ ከ15 ቀን ከ10 ቀን በኋላ ቀጠሮ ስላለኝ መጠየቅ እችላለሁ። ግን እስካሁን አስቤው አላውቅም። ልጠይቅ አልጠይቅ? እስቲ ምን ትመክሩኛላችሁ? እና አላውቅም። ይሄ በፊት አልነበረኝም። አሁን ላይ ግን በጣም በቃ የማሳከክ 10 የማሳስ ባዝሊን ምናምን እቀባለሁኝ፣ ቅባት ነገር እቀባለሁኝ፣ ግን በጣም ያሳክከኛል። በቃ ምን ብዬ ልንገራችሁ? የተለያየ ስሜት ሁለተኛ የእርግዝና ቢሆንም ግን በጣም ይለያያል። እጅግ በጣም ባረገዛችሁ ቁጥር ይለያያል። አእምሮቱም ይለያያል፣ እመሙም ይለያያል። ወይም ደግሞ ላትታመሙ ትችላላችሁ። ብዙ ነገሮች ዝብርቅርቅ ያሉ ነገር ናቸው። ስለዚህ እኔ አሁን በቃ በጣም በቃ እንትን የሚለኝ ይሁን አካችሁት ራሱ ማለት ነው እንትን የማይወጣላችሁ ስሜቱ ማራካችሁ ማለት ነው። አራካችሁ እና ለማንኛውም ሰዓት እየሄደብኝ ነው። እስቲ እንግዲህ ደመቅ አለቀ እያል እንግዲህ ያቂማችን ያ ሁሉም ዘንጠው ስለሚሄድ እኔ ምን ታቅቤ ልዘንጣ አይመስላችሁ? እዚህ በቃ የሆነ እንድትለብሱ እንትን አይላችሁም። የሆነ ቦታ እንደዚህ አዲስ አበባ ሲሆን ነው ብዙ ጊዜ እንደዚህ ወደኛ እኔ ያለሁበት ገጠራማ ቦታ ላይ ነገር ስለሆነ ለብሳችሁ እንደዚህ አሁን ለምሳሌ እንደዚህ አይነት ነገሮች ልብሶች ረዥም ምናምን ስትለብሱ ታኮ ረዘም ያለ ታኮ ምናምን ይለበሳል። የኔ አባተኛ ተኛ ብታዩት ለቃለ ብዙ ስልክ እየጎረጎረ ነው የኔ አባት። አሁን አንስቼ አልጋ ላይ አደርገዋለሁ። እኔ ጁሊየት ልብስ ሁሉ አዘጋጅቼለታለሁ። በቃ እኔ ብቻ ደርሼ ልመጣ። እግዚአብሔርን ተኛ የኔ አባት። እዛው ጋደም ብሎ ፍራሽ ላይ ስልኩን እየነካከ ነው። ጁሊየት ነበር ቀረ። አይ ደግዴ በላ ከረጣ ቢገርም ነው ለቀላለ ከደብቻው እንግዲህ ያለሁበትን ታውቃላችሁ። ሳዛጋባችሁ እና ተኝቷል። ብቻዬን እሄዳለሁ ማለት ነው። ማረፍ አይቻልም። እና ለማንኛውም ውድ ቤተሰቦቼ እንግዲህ እኔ ጋር በዓል ይሄን ዓመት ይሄንን ይመስል ነበረ። በሄድ ምናምን ደስ ይለኝ ነበረ። ግን ከሁሉ ነገር እንትን ምንድን ነው የሚባለው? ይሄ ምሮች ቀዩ አሁንች እንትን በቃ ብዙ ጊዜ ለበዓል ሲሆን ነው ደስ የሚላችሁ። እዛ ከህፃናቶች የተለያየ ነገር ብዙ ነገር ይዞ ይመጣሉ። እንደዛ ነገሮች በቃ የሆነ የማይረባ ነገሮች ነው የሚያምረኝና እሱን አለመሄዴ አለመግዛቴ አለማግኘቴ እንትን ብሎኛል። ሌላ ቀን አገኘዋለሁኝ። ግን ለጥምቀት አሁን ብዙ ጊዜ ገዝቼ ቤትም ይዤ መጥቼ ለብዙ ቀን ሁላ በላለሁኝ እና አሁን ላይ ደግሞ እንደዚህ እርግዝና ላይ ስትሆኝ ብዙ ነገሮች እንትን ይላችኋል። እና ለማንኛውም ሁላችሁ እግዚአብሔር አምላክ በሰላም ለሀገራችሁ አብቅቷችሁ ለማግባት ለመውለድ የሁሉም ሰው እድል ይለያያል። ለምን እኔ እድል አጋጠመኝ የአንዱ ተበላሽቶ ነው ያላገባም። እኔ እንደዚህ ባላገባ ደስተኛ እንደዚህ ሆኖ ትዳር ቢቀርስ ብዙ የምትሉ ሰዎች አላችሁና ሁሉም የራሱ እድል የራሱ ቻንስ አለው። የሌላ ሰው ተበላሸና የእናንተ እንደዛ ይሆናል ማለት አይደለም። እውነቴን ነው የምላችሁ። ውለዱ፣ ክበዱ። ምንም ቢሆን ትጽናናላችሁ። ብትጠቁሩም ብትከሱም ከዚህ በኋላ በፊት ለራሳችሁ እየኖራችሁ የነበረው ለልጆቻችሁ እንድትኖሩ ያደርጋችኋል። ተስፋ ይሰጣችኋል። ተስፋ የቆረጣችሁት
ብታጡም ነገ ተመልሳችሁ እንደምታገኙት ማመን መቻል አለባችሁ። እግዚአብሔርን እምላችሁ ሳይጎልብኝ ሳላጣ ምናምን ቀርች አይደለም፣ ግን እግዚአብሔር ይመስገን አላማረር። ለምን አጣሁኝ? ለምን እንደዚህ ሆነ? በቃ እኔ ቆሎም ውሃም ጠጥቼ ተመስገን። አንገት ማስገቢያ እስካላችሁ ደስ ተመስገን ብላችሁ በራችሁን ዘግታችሁ እንኳን ትተኛላችሁ። አላማችሁን አትርሱ። ብዙ ልጆች የራሳችሁ አላችሁ። ወንድ ሄደ ብላችሁ ራሳችሁን ለማጥፋት ለተለያየ ነገር የምታደርጉ አላችሁና እንደዛ አታድርጉ። ነገ ሌላ ቀን ነው እና ደግሞ ያው ብዙ ጊዜ ያልገባችሁ አለ እስካሁንም ድረስ የት ሄዶ ነው? ሁሉ ጊዜ ኮሜንት ላይ የምታዩት ከሆነ ነጋ የት ሄዶ ነው፣ ነጋ የት ሄዶ ነው የምትሉ አላችሁ። ያው በጣም መራቅ ያለበት ቦታ ስለሄደ ነው። እሱም አንድ ቀን ደግሞ እንደዚህ እንትን ብዙ ጊዜ ታውቃላችሁ የሚረባ ስልክም ስለሌለው ነው እንጂ ቪዲዮ ራሱ ሰርቶ እንትን ልላችሁ ነበረ አለኝ ይላችሁ። በጣም ብዙ የተጨነቃችሁ አላችሁ፣ ውሸት የመሰላችሁ አላችሁ። ደና ነው፣ በጣም ደና ነው። እንደገናም ደግሞ ያው ለመስራት ህይወትን ኑሮን ለመግፋት ስል ነው። ልጁ እንዴት ባለፈው አይታችሁታል፣ እንዴት ተንገብግቦ እንዴት እንደምናፍቅ እንዴት እንደሚሆን አይታችሁታልና ከቪዲዮ ከካሜራ ጀርባ ደግሞ እጅግ በጣም ብዙ ነገሮችን እኔ እንዴት ጥያቄዎቹ እንኳን መመለስ ሳልችል የምቀርበት ጊዜ አለ። ከባድ ነው። ራሴን አሰብኩት። እኔ ያው ለምሳሌ እሱን ትቼው ብሄድ ኑሮ ለአባቱ እንደዚህ ሆኖ ለእናቱ ደግሞ ምን ያህል እንዲሁም እንደሚሆን አስባችሁታል። እጅግ በጣም ከባድ ነው። እውነቴን ነው የምላችሁ። ግን በቃ እህል ውሃችሁ እንደዚህ ናት፣ ህይወት እንደዚህ ናት። ስለዚህ አታማሩ፣ ተመስገን ብላችሁ የኔስ መቼ ነው ለበዓል ሲመጣ የምታለቅሱ? እኔ መቼ ነው በሀገሬ የማከብረው? መቼ ነው እንደዚህ የምሆነው የምትሉ ሰዎች አላችሁና አንድ ቀን ይሆናል። የዘገየበትም እግዚአብሔር ምክንያት አለው፣ ሲፈጥንም ምክንያት አለው። ስለዚህ በምታምኑት እምነት ላይ ጥንካሬ ይኖራችሁ፣ በርቱ ነመላችሁ። ለማንኛውም እኔም ሰዓትም ስለራፈደብኝ ልሂድ። ላይክ ሼር እያረጋችሁ አበረታቱኝ። ደህና ሆኖልኝ